የአፋር ሰራዊት ስልጠና አሁን ሶስተኛ ዙር አስመርቃቸዋል እናንተ የእጉግመ አሁን እነሱ እያሉ ያሉት ምናልባትም በዛ በቡሬ በኩል እናደርጋለን ብለው እንደሆነ በእርግጥ በቡሬ ግንባር ጻድቃን እንዲመራ እንደተሰጠው እናውቃለን። ከዛላምበሳ በላይ ያለው ቡሬ ይዞ እስከ ዛላምበሳ ወደታች የተወሰነ የትግራይ የተወሰነ አፋር ቦታ ይዞ ነው እንዲመራ የተሰጠው፣ እሱን እናውቃለን። ነገር ግን አሁን እያልከኝ ያለው ቢሆንም ቅሉ የእናንተ ሰራዊት ማሰልጠን ሶስተኛ ዙር ማስመረቅ የሰራዊታችሁ ጥንካሬ እኔ ቅድምም እያልኩ ነበረ። እኔ ካንተ ጋርም ከሐጂ ኢብራሂምም ስለምገናኝ አውቀዋለሁ የእናንተ አመጣጥ እንዴት በጣም በኃይለኛ ፍጥነት እዚህ ላይ እንደደረሰ። ሶስተኛ ዙር አስመርቃችኋል። ሰራዊት በቂ ሰራዊት አለው የአፋር ሰራዊት። ምን ይላል የአፋር ሰራዊት? አፋር እንዴት ነፃ አወጣታለሁ ብሎ ነው የሚያስበው? ያንን ያቆመናው ወታደራዊ የሆነውን መተው ይኖርብህ ይሆናል፣ ግን ምርቃቱና ቁመናው ንገረኝ። ምርቃቱ ያው ወጣቶች በብዛት እየገቡ ነው። አንድ ዙር ስታስመርቅ 50 ሰው ወይ 100 ሰው አይደለም፣ ብዛት ያለው ሰራዊት ነው። በአንድ ጊዜ ወደ 100 ምናምን 70 ምናምን 60 ምናምን አሁንም ኬላዎች አድርገው ጆሮ ጠቢዎች አድርገው በየቦታው እንትን አድርገው ብዙ ችግር እየፈጠሩ እንጂ እየጎረፈ ነው። 5 4 3 የማይገባበት ቀን የለው እና ከሚገርምህ ደግሞ ድሮን ታጥቀናል። የድሮን መከላከያም ታጥቀናል። ብልጽግና ይሄን መርዶ ይስማ። ድሮን ታጥቀናል። የድሮን ማጥቂያም ታጥቀናል። ድሮን ትልቁ ድሮን ሳይሆን አጥቅቶ ጠቂ ድሮን ታጥቀናል። ሹፌሮች ተምረዋል፣ ዶክተሮች ተምረዋል፣ ኤመርጀንሲ የሚሰጡ የመኪና ሹፌሮች፣ የሙዚቃ ዘፋኞች ኦር ጊታር ሁሉ በጣም በትልቅ ነው ድጋፍ እየተደረገልን ያለውና የአፋር ክልል ውስጥ እንኳን የለም አሁን እኛ ያለን አቋም እና ትጥቅ ሰራዊታችንም ሰራዊት ይመስላል። ሌንጀሩንም አይተሃል፣ ምግቡንም ምኑንም እኛ ዛሬ ፕሬዝዳንት ኢሳያስ አፈወርቂን ድሮ ብዙ ፖለቲካ ያወሩ ነበረ። ዛሬ ግን ለወንድሞቻችን የሚያደርገውን ድጋፍና ያለውን ችግር በአካባቢያችን ላይ ይሄ ህዝብ አንድ ህዝብ እንደሆነና ቀኝ ግዛት መጥቶ እንደከፋፈለውና ይሄ እዝጌር ያልከፋፈለውን ህዝብ የወንድሞቻችን ወንድሞች ናቸው በማለት የሚያደርግላቸውን ድጋፍ አይተን ነው እኛ ደግሞ የኤርትራን ፕሬዝዳንታችንንም ለመውደድ እንትራችንንም ለመቀየር ያበቃን። ሰው ልጅ አንድ አያስተምርህም፣ ሁለት አያስታጥቀህም። ጠላትን እንደ ጠላት ካየህ ተረዳኸኝ? ስለዚህ እያስታጠቀ ነው፣ እያበላ ነው፣ እያጠጣ ነው። አብይ አህመድ ከጅማ ወይ ከሌላ ዘመዶቹን አምጥቶ ሊያሰፍር ነው። ባዶ ቤቶች አሉና መስፈር አለባቸው ነው የሚለው። ይሄ ነው ልዩነቱ። አውቃል። በእውነት የሚሰራ ከወደደ ይወዳል፣ ከጠላ ይጠላሃል። ተረዳኸኝ? ውሸታም አስመሳይ እዚህ አካባቢ የትልቅ የአፋር ጠላት አብይ አህመድ ነው። እያሳሳቀ ሊጨርሰን የሚፈልግ ከዚህ ግማሽ ለሶማሌ ይሰጣል፣ ከዚህ ግማሽ ለኢሳ ይሰጣል፣ ከዚህ ግማሽ ደግሞ የአዋሽ ባርኩንና ምናምን ኦሮሞ ላይ ያስቀርቷል። በዚህ በኩል ደግሞ አማራን አምጥቶ ጭፍራ ጭንቅላት ላይ ያስቀምጦብናል። እኛና ትግራይን እያባላ እኛን ድራማ የሚጫወቱብን ይመስለዋል። አሸንፈናል። እኛ ዛሬ አፋር ህዝብ እውነቱን አውቋል። በሚዲያ ወይ በፕሮፓጋንዳ አይደለም፣ እውነቱን አውቋል። ዛሬ ምንድነው የሚያዋጣን የሚያይን ሰው እኮ ታያለህ አይባልም፣ እያዩ ነው። ተረዳኸኝ? እነሱ እንዴት ወደ ኤርትራ ህዝብ የኤርትራ ህዝብ ከአሰብ ያመለጠው ተረዳኸኝ? የደርግ ርዝራዦች ልጆች ያንን የአባቶቻቸው ያስተማራቸውን ስራዎች መንግስትና ህዝብን ሲያጋጩ ነበረ። አሁን ደግሞ ሲነቃባቸው ወጥተው ኢትዮጵያ ገብተዋል። ሁለተኛ ደግሞ አገልግሎት አገር ጦርነት ካልቆመ እንዴት ብለህ ነው መሳሪያ የምታወርደው? አገርህን ጠብቅ ነው እኮ የተባልከው። ሁሉም ኤርትራዊ ነው። ዘይውዳ ሀገራዊ አገልግሎት ይሏል። እንዴት ብሎ ያልቃል? አገርን ለመከላከል በፊት መስዋዕትነት ተከፍሏል። አሁንም ባደረጉት ጥረት ነው እንትን ያለው እና ጉብህን አድርገህ ነው ወይ የመጣው ብትለው ጉቤን አድርጌ እንደዚህ ብዬ በእንደዚህ ይሄ ነበረኝ፣ ይሄ ተወሰደብኝ፣ እንደዚህ ሰራ ነበር፣ እንደዚህ ተወሰደ። አንዳንድ ጥፋቶች አሉ። እሱ በውስጥም እየተናገሩ ነው። እኛም ደግሞ የሚመለከተውን አካል እንናገራለን። እርሻቸው ባህር ነው፣
መስራት መብላት አለባቸው አንዳንድ ሰዎች ግን የሌሎች ሀብታሞችን መንግስት ማግኘት የሚገባውን ቀረጥ እንዳያገኙ እዛ ያለው ህዝብ ደግሞ ተጠቅሞ ችግሩ እንዳይወጡ ችግር የሚፈጥሩ አሉ ውስጡ ተረዳኸኝ ለህዝቡ ተከፍቶላቸው ስሩ ሲባሉ ኮንትራባንዲስቶችን አምጥተው በመጽዋ ማውረድ ሲገባቸው በዚህ ያንን ህዝብ ጉሮሮ አንቀው የሚሰሩ የዛው አካባቢ እንትሮች ናቸው ብዙ ነገሮች አሉ የተያያዙ ከዛ በኋላ ያንን ከማስተካከል እውነቱን ከመናገር መንግስት የፈጠረ አስመስለው ብዙ ነገሮች ሲናገሩም ነበር እንደገና ደግሞ ፍቃድ ተሰጥቶ የሄዱትን ባህር ላይ ተይዘው ያንን ዕቃ የግል ጉዳያቸው አድርገው የሚሸጡ የአረቦች ጀልባዎችን አምጥተው እዛ ከህዝቡ የተቀማው የተሃገረውን ብዙ ነገሮች አሉ እሱ መንግስት ራሱ ተከታትሎ ራሱ ውሳኔ ይሰጥበታል እና እኔ ለማለት የምፈልገው ወዱን ጥሩም ይምጣ ብርሃኑ ጁላ ጻድቃን እኔ ለጻድቃን አንድ ምክር የምሰጠው እንዳትማረክ ነው ምለው ወዱን ጥሩን ጻድቃንን ብርሃኑ ጁላን ህዝቡ በጣም ብሶቱ መቋቋም ያልቻለ ወጥቷል ሌላው ደግሞ ዝም ብሎ እንደዚህ ብሎ እየታዘበ ነው እና የብልጽግና ደጋፊ ወይ ደግሞ ሞራሉ የሞተ ህዝብ እንዳይመስልህ እስከሚጀመር ነው እንጂ እነሱ ናቸው የሚማርኳችሁ እዛው ሀገር ውስጥ ያሉት አትወጡም ከአዲስ አበባ የምትመሩት ጦርነት ደግሞ ወደ ቀይ ባህር አያስጠጋችሁም ስለዚህ ባሁኑ አስበህ የሰበሰብካትን ሰብስበሃል ከዚህም በፊት በሙስና ነው የተባረራችሁት ብትወጡ ይሻላችኋል ነው የምላችሁ ይሄ ያለቀ ቁማር ነው ገና ሳይጀመር የተበላ ቁማር ነው አዲስ አበባ ጫፍ ላይ ጦርነት እየተካሄደ ወደ ቀይ ባህር ከመውራድ በፊት እዚህ ያለውን እስቲ ጨርሱት ስለዚህ እዛ እንዳትማረክና እንዳትዋረድ እስካሁን ድረስ አንድ ቃል አልተናገሩም ወላ ቲቢኤልኤፍ አልተናገሩም ወላ ሻዕቢያም አልተናገሩም ጻድቃን እንደዛ ነው እንደዚህ ነው እሱ ነው እነሱ ናቸው አሁን ልክ የሆነ ነገር እንደሚያጡ ለመበቀል እንደሚፈልጉ ይሄ ውድቡ እነዚህ ሁለት ውድቦች የሆነ ነገር እንዳደረጓቸው አድርጎ ይሄ ሐቢቢ ውድብ አይደለም ይሄ ሀገር ጉዳይ ነው የህዝብ ጉዳይ ነው ተረዳኸኝ ስለዚህ የትግራይ ህዝብ ዛሬ ነዳጅ የለውም የሚበላ የሚጠጣ የለውም መድኃኒት የለውም ምንድነው ህዝቡ ጥፋቱ የመን ላይ እንኳን እየተዋጉ ሑቲና ምናምኖች ከአደን ወርዶ ነው ወደ ሰንዓ የሚሄደው ተጭኖ ስቤዛው ሁሉ ነገር ከሁዴዳ ተጭኖ ነው የሚሄደው አይነኩም የህዝብ ነው ነዳጅ ይሄዳል ትዕዝ ብትል ሁሉ ከአደን ከማህራ ሐድረሞት ተጭኖ ነው የሚሄደው ነዳጅ ሳይቀር እንግዲህ ጠላት ናቸው የሚዋጉት ሁለት የፖለቲካ እንትኖች ናቸው የህዝቡን ጉሮሮ ግን አላነቁም ኬላ ላይ ይፈተሻል ያልፋል ተረዳ የትግራይን ህዝብ እንደ ህዝብ ስላላየው ነው አንቆ አንበረክካቸዋለሁ ሲራቡ ለራሳቸው ይመጣሉ በክብር ብትሞቱ ይሻላችኋል እኛ ወንድሞቻችኋለን ወደታች ወረዱ ነው የምላቸው ነው ወደዚህ አትምጡ ክፈቱ ኬላውን ድሮን የለው ምን የለው የድሮን ደግሞ የሚሰራው ሷልም ዛሁን የድሮን መከላከያ መጥቷል ቻይናዎችም እየሸጡ ነው ራሽያም ራሷ እየሸጠች ነው በመጀመሪያ ሲጀመር ትንሽ ውጤት አምጥቶ ነበር አሁን ግን ይሄው እየወረደ ነው በየቦታው የመን ሳይቀሩ ዘመናዊ አሜሪካን ድሮን ነው የተባለውን እያወረዱ ነው ስለዚህ የድሮን ፍራቻና ምናምን የለም እነሱ መተው ወደ ኤርትራም ለመውረድ ወደ ሌላም ለመውረድ የሰው እንቀማለን የሚሉ ከሆነ ይፈትኑ አሊምራህ ተናግሮ ነበር አለዛ አሊምራህ ሲናገረኝ እነዛን አፋሮች መገድ ያኺ አባቶቻችን ለራሳቸው ነው ጀብሃኔ ይሰሩት ለራሳቸው ነው ኃይለ ስላሴ ምን አይነት አረመኔ ሰው እንደሆነ ተረድተው ለራሳቸው ነው ጅቡቲ ላይ ነው የመሰረቱት ሲዳሃ ኢላና ነው መጀመሪያ ሙዕተመር የተደረገው ከዛ በኋላ እና አብደልድሪስ ውስጥ የሃይማኖት ሽኩቻ የምን ሽኩቻ ኃይለ ስላሴም ወደ ሱዳን $70 $75,000 ምናምን እየላከ እዛ ውስጥ እስላምና ክርስቲያን ብሎ ለማጋጨት ትንሽ ጊዜ እንትን አለ ከዛ በኋላ እውነቱን ሲያውቁ አንድ ሆነው ይሄው አገር ተቆጣጥረው በሰላም ነበሩ ከዛ በኋላ ደግሞ እንደገና ጀመሯቸው የጀመሩት እና አሜሪካን ናቸው እነቻ አሁን መለስና ሲያስተጣሉ ነው ዓለም ላይ ሁለት ኃይል ነው የነበረው ተረዳኸኝ ያ ሁለት ኃይል ሶቪየት ስትሰበር አሜሪካን ብቻ ነው የቀረችው የፈለገችውን ማቀብ ታደርግ ነበር የፈለገችውን ለመውሰድ አልሰጥም ያለ በራብ ይሞት ነበር ሁለቱንም ያጋጨቻቸው እነሱ ነች ትንሽ ጀመር አድርገው እነሱ ግን ጭንቅላት ስለነበራቸው ጀመር አድርገው ሳምንት እንኳን አይካሄድም ነበር ነገሩ ጀመር አድርገው
ዛሬ ግን ያ ድራማ ያ ዘመን አልቋል። አብይ ያው አጎቱ ማንጅራቱን ተመቷል። አዲስ አበባና ሰመራ ያሉ ሰዎች እየመረጡ እዛ አሰብ ላይ ቤት አለን የሚሉ ውሃ እንራጭ ነበረ ከልጅ ልጆቻችን ጋር ብለው የኛ ነው የሚሉ ከኤርትራ ቀምተው ለመውሰድ በደንብ የተዘጋጁ የአፋር ልጆች ያዘጋጁም ይመስላል። ለእነሱ መልሳለህ ምን ትላቸዋለህ? እነሱ አሁን ማለት የኛ ነው የሚሉ ሰዎች እዛ ሲታዩ ምን ማለት ነው ታዲያ? እኛ የምንላቸው ሁሉ ሰው የራሱ አካባቢና የራሱ አገር አለው። እነሱ ሁለት ነገር ነው። እድለኛ አምልጦ ነው የወጣው ከአሰብ። እድል ያላጋጠመው ሬሳውን ጅብና ውሻ ነው እንትን ያለው። የቀረውን እኛ ነን የቀበርነው። ተረዳ? በደም 5 እጁ ተጨማልቆ የነበረው ደግሞ ምሱን እዛው አግኝቷል ማለት ነው። ስለዚህ አባቶቻችሁ ወራሪዎች ነበሩ። የሰሩትን ቤት በእኛ ሀብት ነው የሰሩት። የሰራችሁትን ቤት የላችሁም። ሰጠራና የጣውላ ቤት ነው ሲሰሩ የነበሩት። አገራችሁ ላይ ግንብ እየሰራችሁ አገር እንኳን ትነፍጋላችሁ። እና የሰፈራ ጣቢያ ሲሰራ ነበር መንግስቱ። 7ኛ 6ኛ ምን እያለ የሰፈራ ጣቢያ አስፍሯችሁ ነበር። የእናንተ ያልሆነው ጥላችሁ ትሄዳችሁት። አሁንም እንደግባለን ካላችሁ ያው ስለሚደገም ሁለተኛውንም እያሰባችሁ ነው። እኛ የነዛ ያለፉት ጀግኖች የነሱ ልጆች ነን። የኛም ልጆች ደግሞ የኛ የነዛ የጀግኖች ልጆች የልጅ ልጆች ናቸው። ስለዚህ አንገቱን ደፍቶ እንትን የሚል የለም። ውሃ መራጨት ሳይሆን ደም ነው የሚረጩብህና አስበህ መምጣት አለብህ። የድሮ ዘመን አይደለም። አሁን ዘመኑ ተቀይሯል። ምን አለ አሰብ ከጅማ ተንስተ ከምን ተንስተ እዛ አፋር ለራሱ ፍየል እንኳን የሚጠብቅበት የራሱ ድንበር አለው የራሱ። እዚህ ቦታ ላይ እንዳትጠጉብኝ ካለ ከዛ ፍየሎቹ አይገቡም። ለድርቅ ጊዜ ለማብላት ከፈለገ ያካባቢው ተፈቅዶ ወይ ደግሞ ወደዛ ዝናብ እነሱ አካባቢ ከዘበ ፍየል ከፍለው ምን ከፍለው እንደ ግብር ገብረው ነው እንትን የሚሉት። አንዱን ተረግጦ በጉልበተኝነት እንትን የሚል የለም። ብልጽግናና የብልጽግና ግሩፕና ወልዓርባ ናቸው። እና አሁንም ደግሞ ያው አፋር ላይ አዲስ ፊልም ለማድረግ እና ወልዓርባ ይያዛሉ ልጆቻቸው ምናምን አዲስ ነገር ተጀምሯል። አሁን ያንቃቸዋል። ለምን ስሩ ተብለው ምንም አልሰሩም። ምግብ ላይ ብቻ አትኩረው የተሰጣቸውን የቤት ስራ አልሰራችሁም ተብሎ አሁን ሊቀጡ ነው አሉ። በቃ ብትር ይዟል ይለበልባቸዋል። አያቸው አሁን እሱን እየሰማን ነው። አፋርን ህዝብ በቃ እሱ ሰው ይሸጣል። ተረዳኸኝ? በጣም መጥፎ ሰው ነው። ትንሽ አቀበት ይወጣብህና ይወረውረዋል። እነ ጌታቸው ረዳን ታያለ፣ እነ ጻድቃኝ ታያለ፣ ወይ እስር ቤት ወይ ደግሞ እዛው ሞተው ተገኙ ታያለ። እቺን ነው ያስቀርልኝ። እሱ ሁሉ ጊዜ የሚፈልጋትን እንትን ካለ በኋላ ከስልጣን አሳልፎ የሰጠው መግቢያና መውጫ አለም እንደ አውሮፓ ላይ ያሳጣው የኦሮሚያ ክልል ኃላፊ የነበረው ለማ መገርሳ ነው የምትለኝ? ለማ መገርሳን እና ከለማ መገርሳ እነሱ ከዛ በላይ አያደርጉለትም። ለማ መገርሳ መስሎት የሙሉ ኢትዮጵያውያንን ፍላጎታ ተረዳ እንትን ነው ያስረከበው። ትክክል ነው። ቅድም ያዝልኝ ብለኸኛል። አንድ ካሁን ቀደም የነገርከኝ ያዝልኝ ያልከኝ የያዝኳት ግን በትክክል የሆነች ነገር አንድ ነገር ልንገርህና ልድገምልህና ስለዛ ነገር ምን ታስባለህ የሚለውን አንተ የራስህን ሐሳብ ታስቀምጣለህ። ለምሳሌ አብይ አህመድ የመጨረሻ ካርድ አድርጎ የሚጫወታት የሃይማኖት ካርድ ናት እና ሙስሊምና ክርስቲያን ምናምን ብሎ የሆነ ካርድ መዞ ሊያጣላ ይችላል። ይሄንን ያዝልኝ ብለህ ነበር። አሁን ሰሞኑን አክሱም ላይ ጀምሯል የሆነ ዜና ማለት ትግራይ ደግሞ የመቻቻል ሀገር ነው እንደምታውቀው። እዛ ላይ ጀምሯል አሁን ዜና እና በሌሎች አካባቢዎችም ባለፈው እንደ ዜና ስናስተላልፈው ነበርና አሁን ጀምሮታል ብለህ ታምናለህ? ነገሩን አሁን እንዳልኩት ነው የምታምነው? ከጀመሩት ቆይተዋል። ሊሳካላቸው አልቻለም ነበረ። በባሌ በተለያዩ አካባቢዎች በወለጋ በአማራ ክልልም በወሎ አካባቢም እንደዛ ጀምሮ ነበረ። የአክሱም ጉዳይ ከድሮም የቆየ ነው። ቁጭ ብለው መፍታት የሚችሉት ጉዳይ ነው።
ያለፈ አንዳንድ ነገሮች ስላሉ በውይይት የሚፈታ ነገር ነው። አብሮ መስዋዕት የከፈለው አንድ ህዝብ ነው። ሁለት ቋንቋ ይናገራል፣ ሁለት ሃይማኖት አለው። አንድ ቋንቋ ይናገራል፣ ሁለት ሃይማኖት አለው። በየዓለም ላይ ያለው ነው አንድ ህዝብ ነው። ግን እንደ አረብ ክርስቲያን ሙስሊም አይሁድም አላቸው አረቦች ተረዳኸኝ። ህዝቡ ግን አንድ ህዝብ ነው። አገሩ ግን የአንድ ህዝብ አገር ነው። ስለዚህ በጠረጴዛ የሚፈታ ነው ይሄ። ምክንያት ምንድነው? ድሮ ያለፉ ዘመኖች ድሮ አልፈዋል። አሁን በሰለጠነበት ዓለም እዚህ ቤተክርስቲያን ተገዝቶ መስጊድ ይሰራል። መስጊድ የቡዲዝም ሳይቀር ዱባይ ውስጥ እየተሰራ ነው። ስለዚህ ይሄን አጀንዳ ለመፍጠር ህዝቡን ማስረዳት፣ ማግባባት አሁን ያለውን ጉዳይ እንዴት መፍታት ይቻላል። እሱ ግን አሁን በዚህ ሰዓት ላይ አርብ ቀን ሰላት እንትናለ ተብሎ ስለ ህዝባቸው ወንድ ልጆች እየታመጹብን፣ እርጉዝ ሴቶች እየተገደሉብን፣ ሴቶች እየታመጹብን ለዛ ያልተናገሩ አንዳንዱ የኛ ልጆች ማለት ነው ሊናገሩ ሲፈትኑ አፋፋቸውን ነው የመታናቸው። ይሄ አጀንዳ ሃይማኖት የግል ነው፣ አገር የጋራ ነው። ስለዚህ ይሄ አጀንዳ አይደለም አላቸው። ይሄ አጀንዳ አይደለም። እስላሞች ሸሽተው የመጡት ኢትዮጵያ ነው መጀመሪያ። አሁን እዚህ ፖለቲካ ወይ ለማስመሰል ወይ እንትን ለማለት አለ። ነጃሺ ተቀብሎ የተላከለትን እነዛን ሁሉ አባሮ ሰላም ነው የምትሰብኩት፣ ፍቅር ነው የምትሰብኩት፣ ሂዱ አገሩ አገራችሁ ነው፣ በኔ ጥላ ስር ነው ያላችሁት ያለችው መጀመሪያ ስደተኛ ተቀባይ ሀገር ትግራይ ነች። ተረዳኸኝ? እነሱ ኢትዮጵያ ነው ይላሉ። ኢትዮጵያ መቼ እንደመጣች ከምኒልክ ጋር እንደሆነ ሰው የማያውቅ መስሏቸው 7000 ዓመት 20000 ዓመት 40000 ዓመት ይለዋል። ታሪክ ያላቸው ማን ኢራን ምን እንደሰሩ እየታዩ ነው። 7000 ዓመት ታሪክ የነበራቸው ይሄ ድራማ ታሪክ ሳይሆን አንዱን እየጨፈለቁ አንዱን እንትን ሳይሆን የነበረውን በትክክል አሁን እነሱ የኢትዮጵያ ታሪክ አብርሃ ወደ የመን ሂዞ በእንትን ብሎ ይልሃል የኢትዮጵያ ታሪክ ነው ሙሉ። አሁን ቱርክ እንትን ኢራን ውስጥ አሉ ተረዳኸኝ? አሁን እነሱ ምን እንደሚሉት ኢትዮጵያኖች ምናምን በትክክል ለምን አትሰጥም ለዛ ለባለቤቱ? አህመድ ግራኝ ወራሪ ነበር ሲሉት ነበር። አህመድ ግራኝ ጦርነት ይዋጋ ያድርግ እንጂ ያገር ተወላጅ ነው አይሰጡህም። ይሄ ድራማ ዘመኑ አልፏል። እነሱ አሁን እቺን ካርድ የመዘዟት ህዝቡን ለማባላት የተረፈችውን ወይ ለመውሰድ አዳክመው የቀረውን እስከ ዘላለም እሱ የፈለገውን ንግስና ከልጅ ልጅ የሚተላለፍ ንግስና ለማድረግ ህዝቡ እንዲባላ የቀረውን እሱ ሊበላ ነው። በቃ ዝግጅታቸው እሱ ነው። ለምን ብትለኝ የሀገር ሽማግሌዎች አሉ፣ አንተ ሃይማኖት መሪዎች አለን፣ የተማሩ ኃይል አለን። ጦርነት ለማንም እንደማይበጅ እኔም አውቃለሁ፣ አንተም ታውቃለህ። ጦርነት አንልም፣ እኛ አንሰብክም ለጦርነት። ጦርነት ሀገር አጥፊ ነው። ጦርነት ሰላም የሌለበት ሀገር ያገኘሃትን እንኳን በልተህ ማደር አትችልም። ታመህ እንኳን አልጋ መተኛት አትችልም። ጦርነቱ እንደ ጦርነት ክፉ ነገር የለም። ይሄው ያየነው ነው ዓለም ላይ። ግን አማራጭ ካጣ ምንድነው የምታደርገው? ራስን መከላከል ነው። ተረዳይ? እነዚህ ከመጡ ጊዜ ጀምሮ ለስርቆታቸው አንተ ባጀት በአካባቢው እንዳለ ተወስዶ የስርዓቱ ልጆች አሁን በቀደም ያወል 40 የወንድሙ ልጅ አግብቶ አይተዋል። ነዳጅ ታጦ ወደ 500 መኪና አገር ሁሉ ኮይ ተመጣጣችሁ ይሄን ሀብት እናንተ የመንግስት ሰራተኞች ናችሁ የሚል አካል ጠፍቶ በየቦታው ያለውን ሀብት እየቀሙ ህዝቡን እያባሉ ለራሳቸው ሂደው እየያዙ አሁን አህመድ አርባ ሂዶ በራህሌ ላይ ህዝቡን አጋጭተው ያንን የጨው እሱ ነው ያዘው። በዚህ እሱና ገዱ ሐምቦሌ የተጣሉት በዚህ ጨው ነው ህዝቡን ዘግተውት የ8 ወር የዓመት ያልተቀበሉ አሉ። የመንግስት ሰራተኞች ደሞዝ አልተቀበሉም። ህክምና መድኃኒት የለም እንዳልኩ ኮሪደር ልማት ጄኖሳይድ እያደረጉን እንደሆነ አብይ አህመድ አንድ ነገር ልንገርህ በደም ትሰማለህ። ጄኖሳይድ እያደረገ የአያቶችህ ነው አልጠፋንም። አሁን ግን ባለማወቅ እኛ ላይ የምታደርገው ድራማ የለም። አንተ ጋር ሆነው የኛ ልጆች የሚያጨበጭቡልህም ምን እንደምትፈልግ ሁላችን ተግባብተን እናውቃለን። በጋህድ የሚታይ በጋህድ ሳይታዩ ሁኔታው ቀረብ ሲል ዝግጅት ላይ ያሉ እንጂ ካንተ ጋር ያለ ማንኛውም ሰው የለም። አፋር ተወላጅ ሆኖ አብይ አህመድ ደጋፊ ነኝ የሚል ከአወል 40 ጀምሮ ማለት ነው አበደን። ይሄ ድራማ ይሄንማ በአንድ ፊቱ መታገል አለብን የሚል አይ እንትን ብለን በቃ ያልቻልነውን ይያሉ እየተቀለሰለሱ ገንዘባንም ምናምን የሚበሉ እንጂ አብይ አህመድ የሚያደርገውን ድራማ የማያቅ አብይ አህመድ የሚያስብልን የማያቅ የለም። አወል 40 ግን ለራሱ ሲፈጠርም ዘገንተኛ ሰው ነው። ዛሬ እኔ እሱ በነበርኩ ተው ነበር ስልጣን ነው ነገር ህዝብ እያለቀ እያየኸው ስልጣን ይዘመዝለቁ
ከባድ ነው። አንድ አሁን ላልካት አንድ አባት ቀደም የትግራይ ህዝብ ታሪክ ሲገልጹ እንግዳ ተቀባይ እንደሆነ እነዚህ የነብይ መሐመድ ሰሃባ መጡ እና ተቀበሏቸው ሀበሻ ሂዱ ሲሉ ትግራይ ማለታቸው ነው ምናምን ብለው ሲገልጹ አንድ ክሊፕ ጋብዝህና ተመልሰን ወደና አወል 40 እና ምርጫው ላይ ምናምን እንመጣለን። እስኪ ልጋብዝሽ። ትግራይ የምትባል ሀገር የፊት ሀገር ናት ያለው ሰይድና መሐመድ አርድ العلاله والصدق ማንም የማይበደልበት ንጉስ ያለበት ሀገር ሀበሻ ሀገር ሂድ ያለው ጎንደርን አይደለም ወይ ሸዋን አይደለም ትግራይ ናት። የአክሱም መንግስት ናት። በቀደም አደም ካመል ሀበሻ ናት እንኳን ያለው ሙሉ ኢትዮጵያ ነው አለ። አይደለችም። ኢትዮጵያ የተባለችው ሀገር ትናንትና የተፈጠረችው አዲስ አበባ የሚባል ሞት ዓመት ያላትም የኢትዮጵያ ስልጣኔ ያመጣችው ትግራይ ናት። የትግራይ ቦታዋ ትግራይ ናት። ምክንያቱም ቁርአን በዘገበው ነገር አለ። እናንተ መጽሐፍ ቅዱስ ዳዊት ትላላችሁ። ዳዊት የተቀበለችው ንግስት ሳባ የአክሱም መንግስት ናት። በድርድር በጦርነት ሲያስፈራራ አይ በድርድር ነው የማደርገው ብላ የዛን ጊዜ የነበረ ሰራዊት እንዋጋለን አንቺ ብቻ አዝኝ ያሏት ጊዜ አይ ጦርነት የሚያበላሸው ነው እንጂ የሚያስተካክለው ነገር የለም። በእስልምና ዘቡር ይባላል የዳዊት፣ በክርስትና ሃይማኖት ደግሞ ቅዱስ ዳዊት ይባላል። ያን መጽሐፍ የተቀበለችው ትግራይ ናት። ጎንደር እንዳይመስላችሁ ወይ አዲስ አበባ እንዳይመስላችሁ። አደም ካመል ደግሞ እንዲሰማት ይችል ነገር መስማት አለበት፣ ማስተካከል አለበት አነጋገሩ። ሁለተኛ ሼክ ዑመርም ራሱ መስክረዋል። የትግራይ ክርስቲያን ህዝብ መመስገን አለበት። ይህንን ብለው ነበረ እና ቅድም ያልከው እውነታውን ለባለቤቱ መሰጠት ታሪኩ ለባለቤቱ መሰጠት አለበት ያልከው እኛ አባትም ብለውት ነበር ለማለት ነው እና በጣም በትክክል አስቀምጠዋል። እዚህ ላይ የሚጨምረው ካለ ጨምርና ወደ ሌላው ጥያቄ እንሻገራለን። እነሱ ውሸታሞች ስለሆኑ አስመሳዮች ስለሆኑ እንደራሳቸው አስመሳዮች ወይ ደግሞ የሆነ የፖለቲካ ጥቅም ፈላጊዎች አነጋገር አስመስለው ሊወስዱ ይችላሉ። እኛ እንደዛ አይነት ሰዎች አይደለንም። ትክክለኛ ነገር ትክክለኛ ነው። ኢትዮጵያ እስካሁን ድረስ ትክክለኛ ታሪክ እስቲ ኑና እንነጋገር ቢባል የለም። ለምን ሁሉን ጥሩውን ላይ የነበሩት ወይ ደግሞ ትንሽ ተምረናል የሚሉት ያ ለድሃው ለምን አትመሰክርለትም እንዴ? ይሄ እኮ ባለ ታሪክ እንደዚህ ነበረ። የአድዋ ጦርነት ጊዜ ስንት ሺህ አፋር ነው እዛ የተሳተፈው ከነጊሌው። ስንት ሺህ ሙስሊም ነው የተሳተፈው። ድራማ እየሰሩ ህዝቡን እንዲባላ ታሪክ የሌለው አብሮ ያልተባበረ አንድነት ያልነበረው ተረዳኝ መጤና ባላገር አስመስለው ይሄ ሁሉ ያለፈበት ድራማ ነው። ዛሬም እኛ የምንፈልገው ምንድነው? ህግና ስርዓት ያላት ለሁሉም እኩል የሆነች ሀገር ነው የምንፈልገው። ሁሉም ላይ የሚሄድ ስርዓትና ህግ ያለው ሀገር በቃ ሌላ ምንም ነገር አንፈልግም። እስላም ከፈለገ መስጊድ ይሄድ ብያለሁ ከዚህ በፊት ዝም ብያለሁ። ክርስቲያን ከፈለገ ቤተክርስቲያን ይሄድ። እዛ ውስጥ ሆኖ ደግሞ ለሚመጣላቸው እዛው ይስበኩ። ይሄ ጎዳና ላይ መስበክ ምናምን የለም። ተረዳኝ። የፈለገ ቦታውን ያውቀዋል። እንደ ንግድ ቤት ማለት ክፍት ነው። ገነት የፈለገ እዛ ይሄዳል። እንትን የፈለገ እዛ። በዚህም አውሮፓ ላይ ይሄው አለ። በስነ ስርዓት ሰው ተከባብሮ ህግና ስርዓት ያላት ሀገር ብቻ ነው የምንፈልገው። ይሄ ለማደናገሪያ እነሱ የሚያመጡት ጉዳይ ለነሱ ምንም የሚጠቅመው ነገር የለውም። የትግራይ ህዝብ ታሪክ እንደነበረው ተዋጊ ህዝብ እንደሆነ በአሉባልታ ወይ ባነጋገር ሳይሆን ይሄው አስመስክሯል። ሄደው እኮ ሊጨፈልቁት ነበረ። ሐሳባቸው እንደዛ ነበር፣ አልሆነላቸውም። ትንሽ ግን እኔ እዛንም ጊዜ ተረድቶኝ ነበር። እዝጌር ነው ብቻ ያሳየኝ። ይሄ ጦርነት ተመልሶ ወደኛ እንደሚመጣ እኔ ስቃወም ጁንታ ምናምን ይሉ ነበር። ነው እንደዛ አይደለም ነገሩ። መጀመሪያ ሲመጣኛ ነብይ መስሎን እኔ ይሄው የኔን ፌስቡክ ፕሮፋይል በቃ ጥሩ ሰው የመጣው አገር ልታድግ ነው። ትግራይም ሄዶ ትግራይ ሞቶር ነች የትግራይን ህዝብ አክብሮ ምን ሲያስመስል ወረ በለው خلاص አብረን እናድጋለን።
እኛ የኢትዮጵያ ህዝብ መጥቶ በአሰብ እየጫነ ተከባብሮ ሁለት መንግስት ቢጭንኛ ባህሩ ምን እናደርግበታለን? የኢትዮጵያ ህዝብ ቢያድግ እኛ ምቀኞች አይደለንም። ወንድማችን በልቶ ጠግቦ ቢያድግ ተመስገን ነው የምንለው እኛ። ተረዳኸኝ? ግን ጨፍልቄ ወስዳለሁ። ለምን ጅቡቲን ጨፍልቆ አይወስድም? ይሄ ቂም አለው። የደርግ ወታደር ልጅ ነው። ተረዳኸኝ? የገዳይ ልጅ ነው። የኃይለ ሥላሴ የገዳይ የኮማንዶስ ልጅ ነው። አሁንም እገላቸዋለሁ ነው የሚለው። አንተ አትገድለን፣ የሚገለን ፈጣሪ ነው፣ እኛ እንከላከላለን። ይሄን ነው እኛ የምንለው እንጂ ንስራ አብረን እንዴ። ነገ እኮ ቢይዘው ያንን ሀገር ቢይዝ እሱ የፈለገውን እያሰፈረ ልጭን ይመስለዋል እንዴ? እዛ አካባቢ ያለው ህዝብ እዛ በረሃ ላይ የሚቃጠለው ከአያት ቅድመ አያቱ የተቃጠለ እዛው የቆየው ህዝብ አያስፈልገውም ግንባታ? አሰብ ማደግ የለባትም በገቢዋ? የአባይ ገቢ ኢትዮጵያን የሚያሳድግ ይላል። እኛ ስለ ኢትዮጵያ ያገባን መጀመሪያ ያቺ የሚጠቀሙባት ከተማ ማደግ የለባትም? ለማንም ምንም አላደረጉም ሐቢቢ። እነዚህ ምቀኞች ናቸው፣ ሐሳዶች ናቸው። የነሱ አይታያቸውም። ኢትዮጵያ ዓለም ካለው ማዕድን ግማሽ አይነት አላት። ግማሽ ገነት ናት አልኩ እኮ። የምድር ገነት አድርጎ ነው ፈጣሪ የፈጠራት። ሰይጣን መሐሏ ተፈጠረ። ምቀኝነት በቃ መገዳደል፣ አንዱን ማጥፋት። መንግስት እኮ ያ ሀብታም ከሆነ ግብር ይከፍላል፣ ብዙ ነገር ያደርጋል። እንዲያድግ ማገዝ ሳይሆን ያንን ሀብታም ጥሩ መኪና ላይ ሲያዩት ጥሩ ልብስ ደክሞ ያመጣውን መግደል ወይ ማዳከም ወይ ሀብቱን መውሰድ ወይ ማሳበድ። ተረዳ? እንዳይንቀሳቀስ ስርስር አድርገው በቃ። ወይ ደግሞ እድለኛ ከሆነ ሸሽቶ ከሀገር እንዲሄድ። መለስ ዜናዊ እኮ የወረደ በኦሮሚያ የዛን ሰዓት ነው ያደገችው። በአማራም ክልል የዛን፣ በደቡብም በአፋርም በሐረሪም እየሄደ ያደጉት የዛን ሰዓት ነው። ሁሉም የራሱን ስራ ይስራ። ህግና ስርዓት የሚጠብቁ የሀገራዊ ደህንነት ሌብነትና ለخبጣ ምናምን እንዳይኖር በየቦታው። አንድ ጊዜ ከአፋር ክልል ሙስና ሊጀምሩ አሰቡ። አውቶቡስ የአፋር ክልል ብቻ አውቶቡስ እንዲጭን፣ ሌላውን የኢትዮጵያ ባሶች ምናምን እንዳይጭኑ ምናምን ውስጥ እንትን ጀመሩ። ህዝቡን እንዳይንቀሳቀስ ቀጥታ ልኮ ምናምን ከውጭ ለቀም አድርጎ ወስዶ አደብ ጉዙ አላቸው። ቅድሚያ እናንተ ነው፣ ከናንተ በኋላ ደግሞ ሌላው መስራት መብላት አለበት። ሰው መደብደብ፣ የሰው መዝረፍ፣ የሰው እንትን ማለት ይሄ በህገ መንግስቱ የለም፣ አይቻልም። ከዛ በኋላ የሰረቁትም እየተያዙ እንትን ይደረጉ ነበር፣ ይቀጡ ነበር። አሁን ግን ከነካዝናው ይዘው መዝረፍ ላይ ነው እንትን ያሉት። ህዝቡንም እያጋፈጡት እየዘረፉ ነው ያሉት። እና የነሱ ልጆች የሚለብሱት ልብሶች፣ የነሱ ቤተሰቦች ያላቸው ቤት በሙሉ አሁን ጅቡቲ መሬት ተሰጥቷቸው የጅቡቲ አፋሮችን በቃ ባሪያ ሆነው እንዲኖሩ ዒሳ ስር እስከዛ ደረጃ የአወል አርባ ልጅ 6000 ሄክታር ነው የተሰጠው እዛ ጅቡቲ ላይ